ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። በዛሬው ፕሮግራማችን ላይ በርካታ ጉዳዮችን እናነሳለን። በዚህኛው ፕሮግራማችን ክፍል ደግሞ የአርሰናልና የኪፍቻ ክቫራትስኬሊያን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ከሰሞኑ አንድ ተጫዋች ከአርሰናል ጋር በተደጋጋሚ ጊዜ ስሙ ተያይዞ ሲነሳ እየተመለከትን እንገኛለን። ጆርጂያዊው የፔዦ የመስመር ተጫዋች ኪፍቻ ክቫራትስኬሊያ ወደ አርሰናል ሊያመራ ይችላል። አርሰናሎች ተጫዋቹን ለማስፈረም ፍላጎት አላቸው እና እንደውም የዝውውር ገንዘብ ለመክፈል ምናልባትም ደግሞ ፔዤ የሚጠይቃቸው ገንዘብ ከፍተኛም እንኳን ቢሆን ያንን ገንዘብ ለመክፈል ፈቃደኛ ናቸው የሚሉ አይነት በርካታ ዘገባዎችን የተመለከትን እንገኛለን። እና የዚህ ተጫዋች የዝውውር ጉዳይ ምንድን ነው? እውነት እንደሚባለው አርሰናል በዚህ ተጫዋችስ ላይ ፍላጎት አለው ወይ የሚለውን ጉዳይ እንመለከተዋለን። ምናልባት ከሁለት ሳምንት በፊት የሰራውላችሁ ፕሮግራም ነበረ ይህንኑ ተጫዋች በተመለከተና አርሰናል ተጫዋቹን ለማስፈረም ፕላን አድርጓል የሚል ፕሮግራም ሰርቼላችሁ ነበር። አሁን ግን እንግዲህ ከዛም በኋላ በተደጋጋሚ ጊዜ እንግዲህ የዚህን ተጫዋች ስም ከአርሰናል ጋር ተያይዞ እየሰማ ነው እንገኛለን። አንድ በጣም እርግጠኛው የምነግራችሁ ነገር ይሄኛው ሲዝን ከተጠናቀቀ በኋላ ኢቭን የዝውውር መስኮቱ ከመከፈቱም በፊት የዝውውር መስኮቱም ከተከፈተ በኋላ አርሰናሎች ወደ ገበያ ወጥተው በርካታ ተጫዋቾችን ለማስፈረም ሲንቀሳቀሱ መመልከታችን አይቀርም። ከዚህም በተጨማሪ ደግሞ እንዲህ ካሉት ተጫዋቾች ጋር ስማቸው ተያይዞ ቢነሳ ብዙም ላያስገርመን ይችላል። አሁን እንኳን ገና ካሁኑ አርሰናል ከ3 ተጫዋቾች ጋር ነው ስሙ ተያይዞ እየተነሳ የሚገኘው። የኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ በአርሰናል ይፈለጋል። እንዲሁ ደግሞ ባለፈው በነበረኝ ፕሮግራም ላይ እንደነገርኳችሁ የአትሌቲኮ ማድሪዱ ተጫዋች ሁሊያን አልቫሬዝ በአርሰናል የሚፈለግ ሌላኛው ተጫዋች ነው። እንደውም አርሰናል ተጫዋቹን ለማስፈረም በጣም ገፍቶ እየሄደ ነው የሚሉ ዘገባዎችን እያየን እንገኛለን። ሌላኛው ተጫዋች ደግሞ ይህ ጆርጂያዊው የመስመር ተጫዋች ኪፍቻ ክቫራትስኬሊያን አርሰናል ለማስፈረም ከፍተኛ ፍላጎት እንዳለው በርካታ የመረጃ ምንጮች የተናገሩ ይገኛሉ። እንግዲህ እነዚህ 3 ተጫዋቾች ገና የዝውውር መስኮቱ ሳይከፈት ገና ወደ ሲዝኑ መጠናቀቂያ ወይም ደግሞ የመጨረሻው ሳምንት ላይ እንኳን ሳንደርስ ነው አሁን አርሰናል ከእንዲህ አይነት ተጫዋቾች ጋር ስሙ በተደጋጋሚ ጊዜ ተያይዞ እየተነሳ የሚገኘው። ነገር ግን አርሰናል ተወደደም ተጠላም እነዚህን ተጫዋቾች ብቻም ሳይሆን ሌሎች ተጫዋቾችንም ገበያው ላይ አክሰስ እያደረገ እንደሚገኝና ልክ የዝውውር መስኮቱ ሊከፈት ጥቂት ሳምንታት ሲቀሩት በደንብ እንቅስቃሴዎቹን አጠናክሮ እንደሚቀጥልባቸው መረዳት ይቻላል። እንግዲህ የተጫዋች አሁን ኪፍቻ ክቫራትስኬሊያን አርሰናል ቢያመጣ ምን አይነት ጥቅም ያገኛል፣ ተጫዋቹ ምን አይነት ፕሮፋይል አለው የሚለውን እስቲ ዝውውሩ ከተሳካ በኋላ ወይም ወደ ሆነ ክለብ ከተዘዋወረ በኋላ በደንብ የምናነሳው ጉዳይ ይሆናል። አሁን ግን እንግዲህ አርሰናል ይህንን ተጫዋች ለማስፈረም ሲንቀሳቀስ ዝውውሮቹ ምን ያህል የዝውውር ዜናዎቹ ተአማኒነት አላቸው፣ አርሰናል ደግሞ ተጫዋቹን ለማስፈረም የፈለገበት ትልቁ ፐርፐዝ ምንድን ነው የሚለውን እዚህኛው ፕሮግራማችን ላይ እንመለከታለን። እንግዲህ አሁን አርሰናል የፊት መስመሩ ላይ ትልቅ ለውጥ እንዲኖር ይፈልጋል እና አሁን ለምሳሌ በማርቲኔሊ ደስተኛ አይደለም። ሊያንድሮ ትሮሳርድም ክለቡን ለቆ የሚወጣበት እድል በጣም ሰፊ ነው የውድድር ዓመቱ ካለቀ በኋላ። ስለዚህ እዚህ ቦታ ላይ እንደገና ቡድኑን ሪቢውልድ ማድረግ ይፈልጋል አርቴታ። ለዚህ ደግሞ በግራው መስመር ላይ የሚጫወተውን ኪፍቻ ክቫራትስኬሊያን ለማስፈረም ከፍተኛ ፍላጎት በአርቴታም በኩል በአርሰናሎችም በኩል እየተመለከትን እንገኛለን። ዘ ኢንዲፔንደንት ባወጣው ዘገባ መሰረት የሰሜን ለንደኑ ክለብ አርሰናል ክቫራትስኬሊያን በመስመር ቦታቸው ላይ ያለውን አማራጭ ለማሳደግ ሲሉ ቀዳሚ አማራጫቸው የመጀመሪያው ፈርስት ፕራዮሪቲያቸው አድርገው ተጫዋቹን ለማስፈረም እየሰሩ እንደሚገኙ ነው ዘ ኢንዲፔንደንት ይዘውት የወጣው መረጃም ያሳየው። የ25 ዓመቱ ተጫዋች ደግሞ አሁን ጥሩ ብቃት ላይ ይገኛል። በተለይም ደግሞ በቻምፒየንስ ሊጉ እንዳያችሁት በጥሎ ማለፉ በ16ቱ ጥሎ ማለፍ ቼልሲን በደርሶ መልስ 8-2 በሆነ ውጤት ሲያሸንፉ በነዛ በሁለቱ የደርሶ መልስ ጨዋታዎች ላይ በሜዳቸውም ከሜዳቸውም ውጪ ጎል ያስቆጠረ ተጫዋች መሆኑን ተመልክተናል።
እና አሁን የጆርጂያዊ ተጫዋች የብዙ ክለቦች ህልም ፈራሚ ወይም ደግሞ ድሪም ሳይኒንግ ሆኖ ብቅ ብሏል። አርሰናሎች ግን የፕሪሚየር ሊጉን የፋይናንስ ደንብ ሳይጥሱ ከዛ ደግሞ ጥሩ የሆነ ተጫዋች ለማምጣት ደግሞ ከፍተኛ ፍላጎት አላቸው። ለዛም ነው እንግዲህ አሁን ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ የሚገኙት። እንግዲህ አሁን የአርሰናልን ፍላጎት በዚህ በኩል ካነሳን ፒኤስጂ ተጫዋቹን ይለቀዋል ወይ ፈቃደኛ ነው ወይ? ምክንያቱም ይህን ትልቅ ፕሮፋይል ያለው ተጫዋች በናፖሊ ቤት ድንቅ ጊዜን ያሳለፈ ከናፖሊ ከወጣ በኋላ ወደ ፒኤስጂ ሄዶ ዋንጫዎችን ያሸነፈ የቻምፒየንስ ሊግ ዋንጫን ከፍ አድርጎ ያነሳውን ተጫዋች በቀላሉ ይለቀዋል ወይ ነው ትልቁ ጥያቄ የሚሆነው። እና የአርሰናሎች ፍላጎት መኖሩ ማናችንንም አያጠያይቀንም። አርሰናል ተጫዋቹን ይፈልገዋል፣ ግልጽ ነው። ነገር ግን አርሰናል ተጫዋቹን ከፒኤስጂ መዳፍ ስር ፈልቅቆ ለማስወጣት ቀላል ስራ አይጠብቀውም። የፒኤስጂ አመራሮች የቀድሞውን ይህንን የናፖሊን ተጫዋች በሉዊስ ኤንሪኬ ስር እየተገነባ ላለው አዲሱ ፕሮጀክታቸው እንደ ወሳኝ ተጫዋች ነው የሚመለከቱት የፒኤስጂ ባለቤቶችና አመራሮች። ከዛ ደግሞ እዛው ሊግ ውስጥ የሚወጡ መረጃዎች እንደሚያሳዩት ከሆነ በተለይም ደግሞ ተጫዋቹ በ2025 መጀመሪያ ከናፖሊ ከመጣ በኋላ የቡድኑ የጀርባ አጥንትና ወሳኝ ተጫዋች እየሆነ በመምጣቱ ምክንያት ተጫዋቹ በቃ ክለቡን ሊለቅ እንደማይችል ተጫዋች ተደርጎ ነው በፒኤስጂዎች በኩል የሚታሰበው። ይሁን እንጂ ለፕሪሚየር ሊጉ ተፎካካሪዎች አነስተኛ ደግሞ በጣም ጥቂት የሚባል የተስፋ ጭላንጭል ሊኖር ይችላል። አሁን ፒኤስጂ ተጫዋቹን የማይለቀው ከሆነ በክለቡ ውስጥ ቀዳሚ የሚባል ወሳኝ ተጫዋቻቸው ከሆነ እንዴት ሌሎቹ ክለቦች እና አርሰናልስ እንዴት ባለ መንገድ ተጫዋቹን ሊያስፈርሙት ይችላሉ ነው ትልቁ ጥያቄ። እና ዘ ኢንዲፔንደንትን ጨምሮ ሌሎቹ ዘገባዎች እንደሚያሳዩት የተጫዋቹ ወኪሎች ለዝውውር ሀሳብ ወይም ደግሞ ለዝውውር አፕሮች ክፍት መሆናቸውና ለወደፊት ህይወቱ አማራጮችን ለማየት ፈቃደኛ ናቸው ተብሏል። ስለዚህ አርሰናል ተጫዋቹን ለማስፈረም አሁን ፒኤስጂን አፕሮች ማድረግ ይችላል። ከፒኤስጂ ጋር ቀድሞ መወያየት ይችላል። ወኪሎቹን ማነጋገር ይችላል። ምክንያቱም ተጫዋቹ ለዝውውሩ ክፍት ነው ማለት ነው። ስለዚህ በእንዲህ አይነት ሁኔታ ፒኤስጂ ምንም እንኳን ተጫዋቹን ለመልቀቅ ፍላጎትም ባይኖረው አርሰናል ግን ተጫዋቹን ለማስፈረም ደግሞ እስከሚቻልበት ጥግ ድረስ ሊሄድ እንደሚችል እነዚህ የመረጃ ምንጮች ያሳያሉ። ምክንያቱም የተጫዋቹ ወኪሎች ለተጫዋቹ አዲስ ኢንቫይሮንመንት አዲስ ክለብ እንዲያገኝና ቀጣይ ህይወቱ ደግሞ የተሻለ እንዲሆንለት በማሰብ የተለያዩ አማራጮችን ደግሞ አክሰስ እያደረጉለት ይገኛሉ። ያንን ነው አሁን ከዚህ ጆርጂያዊ ተጫዋች ጋር ተያይዞ እየተመለከትን የምንገኝ። እሺ ተጫዋቹስ ደግሞ ክለቡን ለቆ ወደ አርሰናል ወይስ ወደ እንግሊዝ የመምጣት ሀሳብ አለው ወይ የሚል ሀሳብ ከተነሳ እሱ ራሱ ተጫዋቹ በቅርቡ በዛ በፒኤስጂ ስላለው ህይወት ቃለ መጠይቅ ተደርጎለት ነበረ እና በቅርቡ በሰጠው ቃለ ምልልስ ላይ እንደተናገረው ለሻምፒየንስ ሊግ አሸናፊው ፒኤስጂ እየተጫወተ መሆኑ እያስደሰተው እንደሚገኝ ተናግሯል። እና እዚህ ሁሉንም ነገር ታገኛለህ፣ ከምንም ነገር በላይ ደግሞ በዚህ ቦታ ላይ በጣም ደስተኛ ነኝ እና ፒኤስጂ ባነጋገረኝ ጊዜ ፈቃደኝነቴንም የገለጽኩት ለዚሁ ነበር። ከዚህም በተጨማሪ ደግሞ ባለቤቴም በዓለም ላይ ደስተኛዋ ሰው እንደሆነች አስቤ ነበር ብሎ ሀሳቡን ሰጥቷል። ልክ ወደ ፒኤስጂ ሊመጣ ሲል ኦፈሩ ሲቀርብለት ጥያቄው ወደ እርሱ ሲመጣ እርሱም ቤተሰቡም ደስተኛ እንደሆነና አሁን ባለበት ክለብ ውስጥ እንዲጫወትም ትልቅ ፍላጎት እንደነበረው ተናግሯል። ከዚህም በተጨማሪ ፒኤስጂ ከማነጋገሩ በፊት ሁልጊዜ አንድ ቀን ለፒኤስጂ ብጫወት ብዬ አስብ ነበረ እና እንደነ ሊዮኔል ሜሲ፣ ኔይማር፣ ኬሊያን ኤምባፔ ያሉ ትልልቅ ተጫዋቾች የተጫወቱበት ክለብ ነው። ስለዚህ እዚህ ያለውን ሁሉንም ነገር እወደዋለሁ የሚል ሀሳብ ሰጥቷል። እና እንደነዚህ መረጃ ምንጮች ዜና ወይም ደግሞ መረጃ ከሆነ ኪቭቻ ክቫራትስኬሊያ ፒኤስጂን መልቀቅ አይፈልግም። የጆርጂያ ብሔራዊ ቡድን አምበል ነው። በታሪክ ከማይዘነጉ ተጫዋቾች መካከልም አንዱ ነው። በጆርጂያ ብሔራዊ ቡድን በአውሮፓ ዋንጫ መሰለፍ የቻለ ተጫዋች ስለሆነ፣ ነገር ግን ደግሞ የፕሪሚየር ሊጉ መሪ የሆነው አርሰናል አሁን ይህን ተጫዋች ለማስፈረም ከባድ የሆነውን ሚሽን ለመወጣት እንቅስቃሴ ማድረግ ጀምሯል እና ይህንን ተጫዋች ፒኤስጂዎች ሲያስፈርሙት በ69 ሚሊዮን ፓውንድ ነው ተጫዋቹን ወደ ክለቡ እንዲመጣ ያደረጉት እና እያወራን የምንገኘው አንድ አቬሬጅ ስለሚባል ተጫዋች ወይ ደግሞ መካከለኛ ደረጃ ላይ ስላለ ተጫዋች ሳይሆን በጣም ትልቅ
አቅም ስላለው አሁን ላይ ካሉ ምርጥ ዊንገሮች ወይም ደግሞ የመስመር አጥቂዎች መካከል አንዱ ስለሆነው ክቪቻ ክቫራትስኬሊያ ነው እያወራን የምንገኘው። ስለዚህ አርሰናሎች ይህንን ተጫዋች ለማስፈረም ሲያስቡ ቀላል ፈተና እንደማይገጥማቸው ያውቃሉ። አንደኛ ሌሎች ተፎካካሪ ክለቦች አሉ፣ በርካታ ክለቦች አሉ ከአርሰናል ጋር የሚፎካከሩ። እዛው እንግሊዝ ውስጥ ራሱ የመስመር አጥቂ የሚፈልጉ ክለቦች ይኖራሉ። እነ ማንቸስተር ሲቲ፣ እነ ቼልሲ የመስመር አጥቂ የሚፈልጉ ክለቦች ናቸው እና በቀላሉ ይህን ጉዳይ አይመለከቱትም። ሁለተኛ ደግሞ እንደው አርሰናል ተፎካካሪዎቹን እንኳን አሸነፈ ቢባል የሚጠየቅበት ገንዘብ ቀላል አይሆንም። ቢያንስ በትንሹ 70-75 ሚሊዮን ፓውንድ ከዛ በላይ የሚጠየቅበት ተጫዋች ይሆናል። አርሰናል ደግሞ ህጎቹን ሳይጥስ እንዴት ይህንን ገንዘብ ከፍሎ ተጫዋቹን ያስፈርማል ነው ትልቁ ፖይንት የሚሆነው። እና አርሰናሎች የመስመር አጥቂና የመስመር ተመላላሽ ወይም የተከላካይ መስመር ተጫዋች ለማምጣት እያሰቡ ይገኛሉ። ክቫራትስኬሊያ ደግሞ ካሰቧቸው ተጫዋቾች መካከል ተጠቃሹም ቢሆን ተጫዋቹና ፔዤ የመለያየት እቅድ እስከሌላቸው ድረስ ዝውውሩ እውን ሊሆን የማይችል ነው ተብሎ ይታሰባል። ፔዤም ተጫዋቹን መልቀቅ ካልፈለገ ራሱም ተጫዋቹ ደግሞ በዛው ለመቆየት ፈቃደኛ ከሆነ ዝውውሩ በጣም አስቸጋሪና ኮምፕሊኬትድ ሊሆን ይችላል። ልክ አርሰናል በባለፈው ክረምት እንዳጋጠመው ማለት ነው። አሁን አርሰናል በባለፈው ክረምት ሮድሪን ለማስፈረም በጣም ከፍተኛ ፍላጎት ነበረው። ተጫዋቹን ለማምጣት ያንን ተጫዋች ወደ ክለባቸው እንዲመጣ ለማድረግ ከፍተኛ ፍላጎት ነበራቸው። ግን ተጫዋቹ ሪያል ማድሪድ ምርጥ ተጫዋቾች ብሎ ከሚጠራቸው ተጫዋቾች መካከል ተጠቃሹ ነው። ከዛ ደግሞ ተጫዋቹም ለቆ መውጣት አይፈልግም። ክለቡን ለቦታ ይታገላለሁ፣ ለቦታ ይፋለማለሁ የሚል እምነት ነበረው። ስለዚህ አርሰናል ሮድሪጎ ጎዬሽን ማስፈረም ያልቻለው በዚህ ምክንያት ነው እንጂ ምናልባት ተጫዋቹ ለመልቀቅ ቢፈልግ ኖሮ እነርሱ ለመልቀቅ ፈቃደኛ ሊሆኑ የሚችሉበት እድል በጣም ሰፊ ነበር። ስለዚህ አሁንም ለአርሰናል ትልቁ ፈተና ሊሆን የሚችለው እንዲህ አይነቱ ጉዳይ ነው። ከዚህ በተጨማሪ ግን በተለይም ደግሞ አርሰናል ቡድኑን ለማሻሻል አሁንም ጥራት ያላቸውን ተጫዋቾች ስካውት እያደረገ ጥራት ያላቸውን ትልልቅ ፖቴንሻል ያላቸውን ስሞች ነው በዝርዝር ውስጥ ያስቀመጠው። ከአርሰናል ጋር ቅድም እንዳልኩት ኪቪቻ ክቫራትስኬሊያ ብቻ ሳይሆን እነ ቶናሊ አይነት ተጫዋቾች እና አልቫሬዝ፣ የኒውካስሉ ቲኖ ሊቭራሜንቶ፣ አንቶኒ ጎርደን አርሰናል በዝርዝር ውስጥ ካስቀመጣቸው ተጫዋቾች መካከል የሚጠቀሱ ናቸው። ኢቭን የፔዥው የ19 ዓመት ተጫዋች ሴኒ ማዩሉንም አርሰናሎች ተመልክተውታል። ስለዚህ መድፈኞቹ በተለይም ደግሞ የግራ መስመራቸውን ለማጠናከር እዚህ ቦታ ላይ ሁነኛ የሚባል ተጫዋች ለማስፈረም ከፍተኛ እንቅስቃሴ ከዚህም በኋላ ሲያደርጉ ልንመለከት እንችላለን። እና ይህንን ተጫዋች በተመለከተም እንዲህ አይነት ጉዳዮች ናቸው እየተመለከተን የምንገኘውና እንግዲህ አርሰናል ክቫራትስኬሊያን ለማስፈረም በጣም ፍላጎት አለው። ይሄ በቃ ድሪም የሚባል ፍላጎት። ምክንያቱም አስቡት አሁን ክቫራትስኬሊያ ቢመጣ ወደ አርሰናል ክቫራትስኬሊያ፣ ዩኬሬስ፣ ሳካ አይነት ተጫዋቾች በዚህ ቦታ ላይ ሲጫወቱ እንመለከታለን እና ቀላል የሚባል አይደለም። ይህንን ተጫዋች መጣ ማለት የአርሰናልን ቀጣይ ዓመታት በደንብ ወደ ተሻለ ደረጃ ማሻገር የሚችል ቢያንስ ለሚቀጥሉት 4-5 ዓመታት በደንብ በጥራት መጫወት የሚችል ተጫዋች ነው እና እንዲህ አይነቱን ተጫዋች ደግሞ ማምጣት ቀላል የሚባል ፈተና አይጠይቅም። ግን እነ ጎል.ኮም፣ ዘሚረር ከዚህ በተጨማሪ ደግሞ እነ ዴይሊ ሜል፣ እነ ስካይ ስፖርት እንደዘገቡት ከሆነ አርሰናሎች አሁንም አማራጮችን ይዘዋል። በግራ መስመር ላይ አንቶኒ ጎርደን፣ ክቫራትስኬሊያ አይነት ተጫዋቾችን በአማራጭ ውስጥ ይዘዋል እና በተለይ አንቶኒ ጎርደንንም ፈጣሪ ቢፈቅድ በሌላ ፕሮግራማችን ላይ ይመለስበታለሁ። አርሰናል ይህንን ተጫዋች የሚያስፈርምበት እድል አለ ወይ ከሚለው ነገር ጋር። ነገር ግን እንዲህ አይነት ተጫዋቾችን በተለይ ትልልቅ ስሞችን ብትሰሙ ብዙም ሊያስገርማቸው አይገባም። አርሰናል አሁን የሚሸጣቸውም ተጫዋቾች ይኖራሉ። ቅድም እንዳልኩት እንደነ ትሮሳርድ አይነት ተጫዋቾች ክለቡን ለቀው መውጣታቸው አይቀርም። ሌሎች ዝውውሮችም ይኖራሉ እና በእነዚህ ተጫዋቾች ምትክ ደግሞ አርሰናል ወደ ገበያው ወጥቶ አዳዲስ ተጫዋቾችን ለማስፈረም መንቀሳቀሱ አይቀርም ማለት ነው። ስለዚህ ጉዳይ ምን ትላላችሁ? በተለይም አርሰናል የመስመር ተጫዋቾችን ለማስፈረም በሚያደርገው ጥረት ውስጥ ምን ያህል የተሳካለት ዝውውሮችን ያደርጋል? በተለይ ደግሞ ሲዝኑን በዋንጫ የሚያጠናቅቅ ከሆነ ከዚህም የተሻለ ጥሩ ጥሩ ተጫዋቾችን ማስፈረሙ አይቀርም። ከዚህ በተጨማሪ ተጨማሪ የገንዘብ ኢንቨስትመንቶችም ይኖራሉ። ያለ አርሰናል ከሚያገኘው ትርፋማነት አንጻር
ጥሩ የሆነ ገንዘብ በጀት ሲደረግለት ልናይ እንችላለንና ነገር ግን ክቫራትስኬሊያ ድሪም የሚባል ሳይኒንግ ነው። በቃ ያ ዝውውር ተሳካ ማለት የአርሰናልን ቀጣይ ዓመታት ልክ እንደ ዴክላን ራይስ አይነት ዝውውር ነው የሚሆነው። የራይስ ዝውውር አሁን ትራንስፎርማቲቭ ወይም የአርሰናልን ውጤታማነት የለወጠ የአርሰናል የሽግግር ዝውውር ነው የሚባለውና ክቫራትስኬሊያም ከመጣ ለአርሰናል በጣም በብዙ መንገድ የሚጠቅማቸው ሊሆን ይችላል። ግን አርሰናሎች ደግሞ ፕላን ኤ፣ ፕላን ቢ፣ ፕላን ሲ ይዘው ነው የሚንቀሳቀሱት። አንዱ ዝውውር ካልተሳካ ወደ ሌላው ተጫዋች ሊመጡ ይችላሉና ክቫራትስኬሊያ ወደ አርሰናል ቢመጣ ምን ይሰማችኋል? ምን ይለውጣል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አጋሩን። በቀጣይ ግን በጣም አሰልቺ ከሚሆኑ የዝውውር ጉዳዮች መካከልና በተደጋጋሚ ጊዜ ከአርሰናል ጋር ስማቸው ተያይዘው ሲነሱ ከምንሰማቸው ተጫዋቾች መካከል አንዱ ይህ ጆርጂያዊ ተጫዋች ኪቭቻ ክቫራትስኬሊያ መሆኑን ያለ ጥርጥር መናገር ይቻላል።